ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ አሁን በቀጥታ ላይቭ የምትገኙ ወዓላም ደግሞ እግዚአብሔር ወዶና ፈቅዶ ይሄ እግዚአብሔር ቃል የሚሰማችሁ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። እንግዲህ ወንድሞቼ መዝሙር ዘምረናል። እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። አሁን ባለን ጥቂት ደቂቃ እግዚአብሔር ቢረዳን የምንማርበት ርዕስ ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል። ይቅርታ ስለዚህ እግዚአብሔር ቢረዳን የምንማርበት ርዕስ ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል። ወገኖቼ ባለፉት ጥቂት ሳምንታት ከኔ ጋር የነበራችሁ በተለይ አሁን ያለንበት ወቅት እንደ ቤተ ክርስቲያን ሥርዓት አስተሪዮ ይባላል። አስተሪዮ ማለት መገለጥ ማለት ነው። ስለዚህ ባለፈው ብርሃነ ጥምቀቱን አከበርን፣ የቃና ዘገሊላ በዓልን አከበርን። እነሆ ዛሬም ቤተ ክርስቲያን የእናታችንን የቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ በዓል ታስባለች። የጥር የአስተርዮ ማርያም ይባላል። ስለዚህ ይሄ ወቅት ይሄ ዘመን ይሄ የጥር ወር በቤተ ክርስቲያን የአስተርዮ ዘመን ተብሎ ይታወቃል። እግዚአብሔር አምላክ ከእናታችን ከቅድስተ ቅዱሳን ወላዲተ አምላክ ከድንግል ማርያም ረድኤቷን በረከቷን ጣዕሟን በእኛ ላይ ያሳድርብን። እግዚአብሔር ቃል ወገኖቼ እንደሚል የቅዱሳን መታሰቢያ ለበረከት ነው ይላል። ቤተ ክርስቲያን እናታችን ቅድስት ድንግል ማርያምን ዛሬ ስታስብ ለበረከት ነው፣ ሌላ ዓላማ የለውም። ስለዚህ ወቅቱ ወይም ይሄ ዘመን የአስተርዮ ዘመን የመገለጥ ዘመን ይባላል ብለን ሰፊ ጊዜ ወስደን ወገኖቼ ትምህርት ተማር። ይሄ ትምህርት የሱ ቀጣይ ክፍል ነው። ለሚቀጥሉት ጥቂት ሳምንታት በዚህ ትምህርት እንቆያለን። በዚህ በአስተርዮ ትምህርት እንቆያለን። ለዚህ ነው እንግዲህ የዛሬው የትምህርታችን ርዕስ ጽድቅን ሁሉ መፈጸም ይገባናል። ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል። ባለፈው ሳምንት ባለፈው አርብም የተመለከትነው ርዕስ ከዚሁ ጋር የተያያዘ በሱ ደስ የሚለኝ የምወደው ልጄ። ይህ ትምህርት ወገኖች ያመለጣችሁ ካላችሁ ቤተ እስጢፋኖስ በሚለው ሄዳችሁ ትጠቀሙበታላችሁ። በእርሱ ደስ የሚለኝ የምወደው ልጄ በሚል ተማር። ከብርሃነ ጥምቀቱ ጊዜ ጀምሮ በተለይ በዚህ ውስጥ ያየነው እንግዲህ ይህንን በጥምቀት ዕለት ወይም ደግሞ በብርሃነ ጥምቀቱ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው እጅ በዮሐንስ በዮርዳኖስ ወንዝ በተጠመቀ ዕለት ሰማይ ተከፈተ፣ የእግዚአብሔር መንፈስ በእርግብ አምሳያ ተገለጠ፣ በመድኃኔ ዓለም ክርስቶስ ላይ አረፈ። እግዚአብሔር አብም በሰማይ መስኮት ወገኖቼ ብቅ ብሎ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለን ብለን ተማር።
በሱ ደስ የሚለኝ የምወደው ልጄ ደስ የሚለኝ በሱ ደስ የሚለኝ የምወደው ልጄ ብሎ አላል። ታዲያ በዚህን ጊዜ በተለይ እግዚአብሔር አብ ለምን እንደዚህ አለ? ለምንድነው በሱ ደስ የሚለኝ የምወደው ልጄ አለን ብለን አነሳንና ልጁ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባቱ ፍጹም ታዛዥ ስለነበረ ፍጹም ታዛዥ ስለሆነ ጥምቀት የማያስፈልገው እሱ እንኳን በባሪያው እጅ ተጠመቀ። ለሱ ጥምቀት የሚያስፈልገው ሆኖ ሳይሆን ወገኖቼ ጽድቅን ሁሉ ይፈጽም ዘንድ የአባቱን ትእዛዝ ሁሉ ይፈጽም ዘንድ እስከ ጥምቀት ድረስ ደረሰ። በሰው ልጆች እጅ ተጠመቀ። መጠመቅ የማያስፈልገው እግዚአብሔር መጠመቅ የማያስፈልገው የእግዚአብሔር ልጅ ተጠመቃል። ወገኖቼ የሱ መታዘዝ እስከ ጥምቀት ብቻ አይደለም። ሌላ ያነሳ ነው ቅዱስ ጳውሎስን ጠቅሰን የሱ መታዘዝ እስከ መስቀል ድረስ አደረሰው። እሱ እግዚአብሔር ሲሆን በባሪያ መልክ ተገለጠ፣ በፍጡር መልክ ተገለጠ። ሊያውም ለመስቀል ሞት ደረሰ። ወገኖቼ መስቀል ሞት የውርደት ሞት ይባላል። በዛን ዘመን ብዙ በደል የሰሩ ሰዎች የሚገደሉበት ነው። ስለዚህ ይህንን ያህል ስለታዘዘ እግዚአብሔር አብ ከሰማይ ሆኖ በሱ ደስ የሚለኝ ልቤን የሚያሳርፍ የምወደው ልጄ እሱ ነው አለን ብለን ተመለከትን። ይህም ብቻ አይደለም እግዚአብሔር አብ ያለን ይህንን አለና ለዓለም ይህንን ገለጠና አብሮ ለእኛ ለሰው ልጆች ትእዛዝ ሰጠን። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ ኢየሱስ ክርስቶስ ነው። ስለዚህ አለ እግዚአብሔር አባቱ ይሄንን ያህል ትሕትና አሳየ። እስከ መስቀል እስከ ጥምቀት በኋላም እስከ መስቀል ለደረሰው ልጁ ከስም ሁሉ ከፍ ያለ ስም ከስም ሁሉ በላይ የሆነ ስም ሰጠው። ኢየሱስ ክርስቶስ የሚል ስም ሰጠው። ለኛም ትእዛዝ ሰጠን። ምን ብሎ ወገኖቼ? ለዚህ ስም በሰማይ ያለ ፍጥረት ቢሆን በምድር ላይ ያለ ፍጥረት ቢኖር ከምድር በታችኛው ውስጥ ያለ ፍጥረት ቢሆን አሊያም በባህር ውስጥ ያለ ፍጥረት ቢኖር ኢየሱስ ለሚለው ስም ይንበርከክ፣ ይስገድ፣ ይገዛለታል። ይህንን እንግዲህ አራቱም ወንጌላውያን ጽፈውታል። በተለይ ይህንን ቃል ቅዱስ ጳውሎስ ለዚህ ስም ይንበርከክ የሚለው በፊልጵስዩስ ምዕራፍ 2 ከቁጥር 8 ጀምሮ ሄዳችሁ አንብቡት። ስለ ጥምቀቱ ግን አራቱም ወንጌላውያን ተናግረውታል። እኛ በወፍ በረር ባለፈው ጊዜ ያየነው የማቴዎስ ወንጌል ምዕራፍ 3 እና የሉቃስ ወንጌል ምዕራፍ 3 ነው። እሱኑ ነው የምንቀጥለው። ስለዚህ እግዚአብሔር አብ ለምን እንደዚህ አለው ብለን ብንል ልጁ ፍጹም ታዛዥ ስለሆነ ነው ብለን ተማር። በዚህ ብቻ አላቆምንም ወገኖቼ። የጥምቀትን በዓል ስርወ ታሪክ ወይም መሰረታዊ ታሪኩ ምን እንደሆነ ይህንን አነሳንና ተማርን። ቅድም ያልኳችሁን የቅዱስ ማቴዎስን ወንጌል የቅዱስ ሉቃስን ወንጌል አንብበን እሱን አየን። ያመልጣችሁ ቤተ እስጢፋኖስ በሚለው ገብታችሁ ተመልከቱ። ከዛ ቀጥለን በተለይ ያለፈው አርብ ቀን የተመለከትነው ዛሬ ማጠናክረን የምናልፈው በዚህ በጥምቀቱ ዙሪያ ቢሆንም በጥምቀት ላይ የተከሰቱ አበይት ክስተቶች ወይም ደግሞ አበይት ግርምቶች ብለን የተከሰቱትን ነገሮች አነሳን። ከኔ ጋር የነበራችሁ ታስታውሱ እንደሆነ
ራሱ የእግዚአብሔር ልጅ እግዚአብሔር ወልድ በሰው አካል ተገልጾ ሥጋ ማርያምን ለብሶ በዮርዳኖስ በባሪያው እጅ መጠመቁ የሚደንቅ ነው። እግዚአብሔር በሰው እጅ ሰዎች የሚጠመቁት በደል ስለሰሩ ኃጢአት ስላደረጉ ወይም ደግሞ ሰዎች የሚጠመቁት በኋላ ምን መጣበታለን የእግዚአብሔር ልጆች የሆኑ ዘንድ ነው። ለሱ ይሁን አያስፈልገውም። ወገኖቼ በዘመኑ ዮሐንስ ሲያጠምቃቸው የነበሩት ሰዎች ባንድም ይሁን በሌላ በደል የሰሩ ሰዎች ኃጢአት ያደረጉ ሰዎች ነበሩ። ለዚህ ማስረጃ አቀረብን። ሰዎቹ እየቀረቡ ኃጢአታቸውን እየተናዘዙ ይጠመቁ ነበር። ይሄ ከሆነ በኋላ የምድርና የፈጣሪ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ ተጠመቀ። ስለዚህ ይሄ እግዚአብሔር ወልድ ይሄ የእግዚአብሔር ልጅ መጠመቅ የማያስፈልገው የእግዚአብሔር ልጅ በሰው እጅ መጠመቁ የሚደንቅ ክስተት ነው። የሚገርም ነው። ይህም ብቻ አይደለም ወገኖቼ፣ ቅድም እንዳልነው ሰማያት ተከፈቱ፣ እግዚአብሔር መንፈስ ቅዱስም ከሰማይ ወረደ አለ። ይህም የሚደንቅ ነው። ትልቁ እግዚአብሔር የምድርና የሰማይ ፈጣሪ ጠፈራትን የፈጠረ ምድርና ሰማይ ጠፈር የማይበቃው እግዚአብሔር በእርግብ አምሳያ ተገለጠ። ይሄም የሚደንቅ ነው አለ። የሚገርም ነገር ነው። የሚደንቅ ክስተት ነው አለ። ወገኖቼ ይሄ ብቻ አይደለም። እግዚአብሔር አባታችን እግዚአብሔር አብ የሰማይ መስኮት ከፍቶ ድምፁን አሰምቶ ለረጅም ጊዜ በሰውና በእግዚአብሔር መካከል በተፈጠረ ወገኖቼ በኃጢአት ምክንያት ሰውና እግዚአብሔር ተለያይቶ ለ5500 ዘመን ቆይቶ ነበር። በዚህን ቀን ግን ያ ጠብ ፈርሶ እግዚአብሔር መስኮቶቹን ከፍቶ ከብዙ ጊዜ በኋላ ወገኖቼ እሱ ደስ የሚለኝ የሚወደው ልጄ እሱ ነው አለን። ይሄ ድምፅ ወገኖቼ ነቢያት ለብዙ ጊዜ ዳፈቁት ነው። ይህንን ለማየት እግዚአብሔር መቼ ነው የምትወርደው? መቼ ነው የምትወለደው? እኛ እኮ መልካም ስራችን ጽድቃችን ሁሉ እንደ መርገም ጨርቅ ሆነ። የመርገም ጨርቅ ወገኖቼ ከነኩት የነካው ሰው ጭምር መርገሙ ይተላለፍበት ነበር። ቅዱሳን ነቢዩ ትንቢተኛው ኢሳይያስ ጨምሮ ምነው እግዚአብሔር እያሉ ጸለዩ። ስለዚህ ወገኖቼ በዛን ቀን የተከሰቱትን አበይት ክስተቶች አንስተን በሰፊው ተነጋገር። እዛ ውስጥ ወደ ውስጥ አልገባም። አሁን ዛሬ ከሱን ቀጥልና የምንነጋገረው ርዕሳችን ያደረግነው ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል የምንመለከተው። በዚህ ውስጥ በተለይ ዛሬ ጊዜ ሰተን ወገኖቼ የምናየው የጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ ለምን አስፈለገ? really why is that such important? ለምን አስፈለገ? ለምን መሰላችሁ? እግዚአብሔር ሰውን ሲፈጥር እግዚአብሔር ምድርን ሲፈጥር አዳምን ሲሰራው ወገኖቼ ምድርን ይሄን የምታዩትን ፀሐዩን፣ ኮከቡን፣ ጠፈሩን ሲፈጥር እግዚአብሔር ምሰሶ አቁሞ ማገር ፈልጎ ቤት እንደሚቆም መዶሻ ፈልጎ ምድርን አላጸናው። ይልቁንም በአንደበቱ ይሁን ይደረግ እያለ ፈጠረው። እንደዛው እኛን የሰው ልጆችን ዳኑ ማለት እኮ ይችል ነበር። ሰማችሁ? ዳኑ በቃ ኦኬ
በድላችኋል አጥፍታችኋል ቀዳኑ ግን እንደዛ አይደለም ለዚህ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ከሰማይ መገለጥ የመንፈስ ቅዱስ መውረድ የእግዚአብሔር አብ ከሰማይ መገለጥ በተለይም የክርስቶስ መጠመቅ በባሪያዎቹ እጅ በአገልጋዩ እጅ ለምን አስፈለገ ይሄንን እናያለን አጠገቡ ጠቅለል ባለ መልክ በተለይ ወቅቱም ስለሆነ እንግዲህ ይሄ ያስተሪዮ ጊዜ ነው የጥምቀት የመገለጥ ጊዜ ነው በተለይ ጥምቀትን ጊዜ ወስደን ለሞኑ ጥምቀት ምንድነው አሰች ምንድነው ጥምቀት ለምን ያስፈልጋል የኛስ መጠመቅ ለምን ያስፈልጋል የሚለውን እናይና ብዙ ጊዜ ወገኖቼ በዓላትን እናከብራለን በዓላትን እናስባለን መልካም ነገር ነው እግዚአብሔርም ይወደዋል በዓላትን ማክበር እግዚአብሔር የሰራው ሥርዓት ነው ለምሳሌ ባለፈው እንዳልኳችሁ አባታችን ሙሴ ሕዝበ እስራኤልን ከግብጽ ሲያወጣ እግዚአብሔር በቀላሉ አላወጣቸውም ብዙ ዋጋ ከፍሏል አንደኛው ግብጾች እንኳን ከንጉሱ ጀምሮ አልታዘዝ በማለታቸው የበኩር ልጃቸው ተመቷል እግዚአብሔር ሞትን ልኮ የሞት መልአክ ልኮ ወገኖቼ ቀጥቶ ነው ያስወጣው ህዝቡን እንዲህ በቀላሉ አይደለም ያስወጣው ፍርዖን ልበደንዳና ስለሆነ በዛን ጊዜ ግን እግዚአብሔር ልዩነት ያደርጋል በሚያምኑትና በማያምኑት በሚታዘዙትና በማይታዘዙት ልዩነት ያደርጋል ምንም ጥያቄ የለውም ስለዚህ በእስራኤልና በግብጾች መካከል ምልክት አስቀመጠ ስለዚህ ቀሳፊው ሲመጣ ከእስራኤል ወገን ከሆኑት ሞት ያለፈ ሄደ ስለዚህ ያንን እንዲያስቡት ፋሲካን እንዲያከብሩ እግዚአብሔር አዘዘ ይሄ ሥርዓት ለልጅ ልጆቻችሁ ይሁን እግዚአብሔር ከሞት አዳነን እግዚአብሔር ከባርነት አወጣን ስትሉ ፋሲካን አክብሩ አላቸው በዓል ወገኖቼ በአግባቡ ካከበሩት ያስፈልጋል በዓል ለዚህ ነው በዓሉን ስናከብር ለመብል ለመጠጣት ለፌሽታ ብቻ መሆን አይገባም ይልቁንም የበዓሉን መሰረታዊ ሐሳብ ተረድተን እንድንባረክበት እንድንጠቀምበት ሆነ ማክበር አለብን አለበለዚያ ማባከን ነው ብለናል ስለዚህ በተለይ የጥምቀትን በዓል ስናከብር የቃና ዘገሊላ በዓልን ስናከብር በዚህ በአስተሪዮ ወቅት ትኩረት ልንሰጣቸው የሚገቡ መሰረታዊ ነጥቦች አሉ ምንድናቸው ብለን አየን እነዚህን ሁሉ ባለፈው ማነው አየን ዛሬ ቅድም እንዳልኳችሁ ጽድቁን ሁሉ ልንፈጽም ይገባል በሚል ነው እንግዲህ አሁን የጀመርነው እንግዲህ ጽድቅን ሁሉ ልንፈጽም ይገባል ማናቸው እነሱ እንደዚህ ያሉት ጽድቅን ሁሉ ልንፈጽም ይገባናል ይህ ቃል ማን ነው በነገራችን ላይ ወገኖቼ ቃሉ የማን ነው ይሄን ቃል ማን ተናገረ ብለን ብንል በዚህ በማቴዎስ ወንጌል ምዕራፍ 3 ሄዳችሁ ማንበብ ትችላላችሁ ከምዕራፍ 3 ከቁጥር 15 እስከ 17 ይሄን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ምንድነው ያለው ጽድቅን ሁሉ ልንፈጽም ይገባል አለ ታሪኩ እንደዚህ ነው እንግዲህ ከገሊላ መጣ ሊጠመቅ ይላል ዮሐንስም አየው አልቆ ተመለከተው አሻግሮ ሲመለከተው እግዚአብሔር ቃል እግዚአብሔር ወልድ የእግዚአብሔር ልጅ ኢየሱስ ክርስቶስ በመጨረሻ ሰዎች ሁሉ ከተጠመቁ በኋላ ሊጠመቅ መጣ ዮሐንስ አየውና የዓለምን ሁሉ ኃጢአት የሚያስተሰርይ
የዓለምን ሁሉ ኃጢአት የተሸከመ የዓለምን ሁሉ ኃጢአት የሚያነጻው ንጹሕ የእግዚአብሔር በግ ነው አለ። ገና እኮ ሳይጠመቅ ነው። ይሄ ንጹሕ የእግዚአብሔር በግ ነው አለ። ክርስቶስም መጣ፣ ዮሐንስን አጥምቀኝ አለው። በዚህ ጊዜ ወገኖቼ ነቢዩ መንፈስ ቅዱስ ገልጦለት ስለነበረ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ እንዴት ትመጣለህ? አንተ እንዴት በእኔ ትጠመቃለህ? እኔ አላቀውም ይላል። እኔ አላቀውም ነበር፣ እንዳጠምቅ ያዘዘኝ እግዚአብሔር መንፈስ ቅዱስ የእሱን ማንነት ገለጠልኝ ነው የሚለው። ስለዚህ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣ ዘንድ አያስፈልግም፣ ልክ አይደለም ብሎ ከለከለው። ሊከለክለው ሞከረ ይላል። በዛን ጊዜ ኢየሱስም መልሶ አሁን እንግዲህ ፍቀድልኝ፣ አሁን እንግዲህ ፍቀድልኝ። ትህትና መልካም ነው፣ ነገርህ መልካም ነው፣ ግን አሁን ፍቀድልኝ ካለ በኋላ ርዕስ ያደረግነውን ጽድቅን ሁሉ መፈጸም ይገባናል አለው ይላል። ሰማችሁ? ስለዚህ ቃሉን የተናገረው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ለማን ነው የተናገረው? ለዮሐንስ ነው። ለአገልጋዩ፣ ለባሪያው፣ ለነቢዩ፣ ለመጥምቀ መለኮት ለዮሐንስ ነው። አሁን ፍቀድልኝ፣ ጽድቅን ሁሉ መፈጸም ይገባናል። የሚያስደንቃችሁ እዚህ ጋር አስተውላችሁ ከሆነ ጽድቅን ሁሉ መፈጸም ይገባኛል አይደለም ያለው፣ ጽድቅን ሁሉ መፈጸም ይገባናል ብሎ ተጠመቀ ይላል። መጣበታለሁ ሚስጥሩን አያችሁ። ለዚህ ነው አሁን ሲጀምር እዚህ ጋር ምን ማለቱ ነው? ጽድቅን ሁሉ መፈጸም ይገባኛል አይደለም ያለው፣ ጽድቅን ሁሉ ልንፈጽም ይገባል ሲል ማናቸው እነሱ? አያችሁ ሚስጥሩ ማናቸው እነሱ? እሱ አንድ አይደል እንደዛ ጋር ብለን ብንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው ይሄንን ያለው። አንድነቱና ሶስትነቱ እዚህ ጋር ነው። እንግዲህ ይኸውላችሁ ቅድም እንዳልኳችሁ እሱ ሲጠመቅ በአካል እሱ እዛ ጋር አለ። እግዚአብሔር መንፈስ ቅዱስ በእርግብ አምሳያ መጥቷል። እግዚአብሔር አብ ደግሞ ሰማይን ከፍቶ በድምፅ መጥቷል። ስለዚህ እኛ የመጣ ነው አባቴ የመጣው መንፈሴ የመጣው እግዚአብሔር መንፈስ ቅዱስ እኔ የመጣሁት ጽድቅን ሁሉ ልንፈጽም ነው። ታው የሰውን ልጆች የማዳን ስራችንን ልንፈጽም ነው ሲል በብዙ አንቀጽ ጽድቅን ሁሉ ልንፈጽም ይገባናል ይላል። ይገባናል። አዎ በዚህ ለምሳሌ እንግሊዝኛው ቃል ሲናገር it is proper for us to do this to fulfill all the righteousness ይላል። it is proper for us ይገባናል። for us ለአንድ ሰው አይደለም ለሶስት ሰው for us ከማነው ከሁለት በላይ ለሆነ ያቺው እኛ በአማርኛም ደግሞ ምንድነው ያለው? ጽድቅን ሁሉ ልንፈጽም የሚለው ብዙ ነው የሚያመለከው። ልፈጽም አይደል ልንፈጽም። እንግዲህ ቃሉን መድኃኒታችን ኢየሱስ ክርስቶስ ተናገረ። ይሄ ቃል በቅዱስ ዮሐንስ ቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ጀምሮ ብታነቡ ይገባል። እና ዮሐንስ በዛች ቦታ ላይ የዮሐንስን የተማጽኖ ንግግርና የክርስቶስን ምላሽ ታያላችሁ። እኔ ባንተ ልጠመቅ ያስፈልገኛል፣ አንተ ወደኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስ መልሶ አሁን ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናል አለው። ምን ማለት ነው ብለን ምንል የመጣሁበትን የአባቴን ስራ ሁሉ መፈጸም ይገባኛል ሲል ነው። ተወኝ ልጠመቅ ስለው ሲል የመጣሁበትን እኮ ለራሴ ፈቃድ አይደለም፣ የመጣሁበት የአባቴን ስራ ሁሉ መፈጸም እንድችል ተወኝ፣ ይልቁንም ዝም ብለህ አጥምቀኝ። የመጣሁበት የአባቴን ተልእኮ የሰው ልጆችን የማዳን ስራ መፈጸም አለብኝ።
የመጣሁበት የአባቴን ፈቃድ እርሱም የሰው ልጆችን ማዳን ነውና እሱ መፈጸም ስላለብኝ ተወኝ አለ። እኛ የተገለጥነው በነገራችን ላይ አስተሪዮ ብለን ያልንበት ይሄ ነው። የእግዚአብሔር መገለጥ፣ የእግዚአብሔር አንድነትና ሶስትነት ተገለጠ። እግዚአብሔር ራሱን ለዓለም ገለጠ። ለዚህ ነው ቤተክርስቲያን ይህንን ዘመን አስተሪዮ ትሏለች። ለዚህ ነው ዛሬ እንኳን የምትታስበው እናታችን ቅድስተ ቅዱሳን ድንግል ማርያም ዛሬ እንኳን ተሰይሞ በሷ ስም የአስተሪዮ ማርያም አይደለም ይባላል፣ አስተሪዮ ማርያም ይባላል ዛሬ። ስለዚህ ወገኖቼ ይሄ ሆነ። አሁን መሰረታዊ ጥያቄ የጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ ለምን አስፈለገ ወገኖቼ? why is that really important as such? ለምን ያስፈልጋል? ቅድማን እግዚአብሔር ምድርን ሲሰራ፣ ቀላያትን ሲሰራ፣ ጠፍርን በሰማይ ሲያቆም፣ ሰማያትን ሲሰራ ወገኖቼ ብዙ አልደከመም። ለምን አስፈለገ? በቃሉ ፈጠረው አለን። ስለዚህ ሌላው እዚህ ጋር እግረ መንገዴን ማነሳላችሁ የክርስቶስን መጠመቅ ለምን አስፈለገ የሚለውን ለመረዳት እንድንችል ቅድም እንዳልኩት ኢየሱስ ክርስቶስ መጠመቅ የሚያስፈልገው አይደለም። በዛን ዘመን በዮሐንስ እጅ ሲጠመቁ የነበሩ ሰዎች ኃጢአትን የሰሩ፣ በደልን ያደረጉ፣ እግዚአብሔርን ያሳዘኑ ሰዎች፣ ኃጢአተኞች ሰዎች ነበሩ። እሱ ግን ቅድም እንዳልኳችሁ ከበደል ሁሉ ነፃ ነበር። ስለዚህ ለሱ አያስፈልገውም ይሄ ጥምቀት። ታዲያ ለምን ተጠመቀ? አያችሁ፣ ኢየሱስ ክርስቶስ ከኃጢአት መንጻት አያስፈልገውም። ለምን? በባህሪው ንጹህ ነው። በባህሪው ወገኖቼ ንጹህ ነው። መንጻት አያስፈልገውም። እሱ በደል የሌለበት፣ ኃጢአት የሌለበት፣ አበሳ የሌለበት ንጹህ የእግዚአብሔር በግ ነው። ለኛ ሲል የታረደ ገዳ፣ ለኛ ሲል የታረደ ንጹህ የእግዚአብሔር በግ። በነገራችን ላይ ወገኖቼ በብሉይ ኪዳን ዘመን ለእግዚአብሔር መስዋዕት የሚሆኑት በጎች ተመርጠው ንጹህ እንከን የሌለበት፣ ሰባራ የሌለበት፣ አይኑ ያልፈረጠ፣ እጁ እግሩ ያልተቆረጠ ነው። ለምን? ለእግዚአብሔር ንጹህ ነገር እንቀርበው። ያን በግ ያን ጠቦት ካህኑ ያመጣና ያርድና የሕዝቡን ኃጢአት ያስተሰርይ ነበር። በብሉይ ኪዳን ጊዜ ንጹህ በግ ነው የሚያመጣው። እንደውም አስታውሳለሁ በዚህ በትንቢተ ሚልክያስ ምዕራፍ 2 ሄዳችሁ 1 እና 2 ብታነቡ እግዚአብሔር ያዘዘባቸው ካህናት ነበሩ። የማይገባ በግ ያመጡ፣ አይኑ የፈረጠ፣ እጁ የተቆረጠ፣ በሽተኛ የሆነ በግ በግብር ውጣ ያመጡ ካህናት ነበሩ። እናንተ ካህናት ሆይ ጸሎታችሁን አልሰማም፣ ልመናችሁን አልቀበልም፣ መስዋዕታችሁ በፊቴ እንደ ፋንድያ ነው አላቸው ይላል ትንቢተ ሚልክያስን ይሉና አንብቡ። ስለዚህ ምንድነው ነጥቤ? ለእግዚአብሔር የሚቀርበው ንጹህ በግ ነበረ። ለዚህ ነው ዮሐንስም ኢየሱስ ክርስቶስ ወደሱ ሲመጣ ከዛ ፊት አያውቀውም። መንፈስ ቅዱስ ግን ገለጠለት ውሃ ውስጥ ገና ክርስቶስ ሳይገባ። እሱ ነው አለ ይሄ የዓለምን በደል የሚያርቅ የዓለምን ኃጢአት የሚያርቅ የእግዚአብሔር በግ ነው አለው። ስለዚህ ኢየሱስ ክርስቶስ ወገኖች ከኃጢአት መንጻት አያስፈልገውም። በደል ኃጢአት የሌለበት የእግዚአብሔር ንጹህ በግ ነው። ለዚህ ነው ዮሐንስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 28 ጀምሮ ብታነቡ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እንደዚህ ይላል። ይህ ነገር ዮሐንስ ያጠምቅ በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በበነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ ይህን ማመጣላችሁ ኢየሱስ ክርስቶስ ወገኖቼ ከኃጢአት መንጻት አያስፈልገውም። ኃጢአት የለበትም። መንጻት እሱ በባህሪው ንጹህ ነው። ስለዚህ በበነጋው ዮሐንስ አይቶ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት እሱ ነው።
እኔ አላውቀውም ነበር። አያችሁ፣ እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ ነው የመጣው። እሱ እንዲገለጥ እኔ ሰዎችን እያስተካከልኩለት መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እሱ እግዚአብሔር መንፈስ ቅዱስ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ። አያችሁ። ስለዚህ እዚህ ጋር የመጣሁበት ነጥብ ምንድነው መሰላችሁ? ኢየሱስ ክርስቶስ እንደ ሰው ልጆች እንደ ሌሎቹ ዮሐንስ እንዳጠመቃቸው አይደለም። ለሱ መጠመቅ አያስፈልገውም ወገኖቼ፣ ለሱ መጽደቅ አያስፈልገውም። ለምን? በባህሪው ጻድቅ ነው። ለሱ መንጻት አያስፈልግም። ለምን? በባህሪው ንጹህ ነው። ኢየሱስ ክርስቶስ በጥምቀት የሚገኘውን በመጠመቅ የሚገኘውን የእግዚአብሔር ልጅነት አያስፈልገውም። ለምን? እሱ የእግዚአብሔር ባህሪ የእግዚአብሔር ልጅ ነው ወገኖቼ። እሱ በባህሪው የእግዚአብሔር ልጅ ነው። እኛ ወገኖቼ የእግዚአብሔር ልጆች የሆነው በሕግ ነው። በጥምቀት ሕግ ነው እኛ የሆነው። ክርስቶስ ግን የእግዚአብሔር የባህሪ ልጁ ነውና ወገኖቼ መጠመቅ አያስፈልገውም። አንዳንድ ጊዜ ሰዎች ኮንፊውዝድ ይሆናሉ። አንድ መዝሙር እንዘምራለን። ከሱ በፊት አንድ ነገር ልንገራችሁ። የኛና የክርስቶስን ልጅነት ብዙ ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እኛም የእግዚአብሔር ልጆች ሆነናል ከተጠመቅን በኋላ። ለመረዳት እንድትችሉ እሱ የባህሪ ልጅ ነው። እሱ ከእግዚአብሔር ከራሱ የተወለደ ልጅ ነው እሱ። እኛ ግን ወገኖቼ በሕግ ጥምቀት የተወለድን ነው። ምን ማለት መሰላችሁ? ለእናንተ እንዲገባችሁ፣ አንድ ሰው ሁለት ልጆች ቢኖሩት አንደኛው ከባለቤቱ የወለደው ባዮሎጂካል ሰን የሆነ ቢኖር ከናቱ የወለደው ልጅ ቢኖር ልጁ ነው አይደለም? ልጁ ነው። አንድ ልጅ አለው እንበል አንድ ሰው። ሁለተኛ ሌላ ልጅ በጉዲፈቻ ከውጪ በፍርድ ቤት በሕግ አንድ ልጅ ያሳድጋል። በባህል ሊሆን ይችላል፣ በፍርድ ቤት ሊሆን ይችላል። አንድ ልጅ ያሳድጋል፣ ግን አልወለደውም። ግን ሲያመጣና ልጄ ብሎ ያሳድገዋል። ልጄ። አሁን እኔ ልነግራችሁ የፈለኩት የእኛን ልጅነት የክርስቶስን ልጅነት። እሱ የባህሪ ልጅ ነው። እኛ በሕግ የተወለድን በጥምቀት የተወለድን የእግዚአብሔር ልጆች ነን። ያ ሰው ቅድም ያልኳችሁ ሁለት ልጆች ያሉት ሰው የዚህን ዓለም ጣጣ ጨርሶ ከዚህ ዓለም ቢሄድ ልጆቹ ስለሆኑ በሕግ ምንድን ነው የሚያደርገው? ውርስ ሲያወርስ ለሁለቱም ያወርሳል አይደለም? ስለዚህ በሕግ ፊት ሁለቱም ልጆቹ ናቸው። ዲፍረንሳቸው አንዱ የባህሪ ልጅ ነው፣ አንደኛው ግን የሕግ ልጅ ነው። ስለዚህ ወገኖች ምን ለማለት ፈልጌ ነው? እኛ በሕግ እግዚአብሔር ልጆች ሆነ። ይህንን ለመረዳት ጊዜ ስታገኙ ገላትያ ምዕራፍ 4 ከቁጥር 4 እስከ 7 አንብቡ። አሁን ክርስቶስ ለምን ተጠመቀ የሚለውን ከማየታችን በፊት እንደው በጸሎት መንፈስም ሆነን አንድ መዝሙር እንዘምር። ከዛ በኋላ አንቆይም፣ ጥቂት ነገር ተምረን እንቀልለዋለን። እንግዲህ አሁን የምንመለከተው ለመሆኑ ሲሆነውንና ዮሐንስ ጋር የመጡት እንግዲህ ሰሞን እንዳልኳችሁ የዘመን አስተርእዮ ይባላል ስንማር የከረምነው ካለፈው ጊዜ ጀምሮ በዚህ በጥምቀት ዙሪያ ነው። በተለይ በዓሉን ስናከብር እንዲጠቅመን እንድንባረክበት ሆነን ሚስጥሩን ተረድተን እናክብረው ብለን ጀመርን እና የጀመርንበት ርዕስ ታስታውሱ እንደው ከኔ ጋር የነበራችሁ በሱ ደስ የሚለኝ የምወደው ልጄ በሚል ነበር እስከዛሬ ስንማር የነበር ነው እና ዛሬም እንግዲህ ከዛው የቀጠለው ትምህርት። በነገራችን ላይ ትምህርቱ ያመለጣችሁ ትጠቀሙበታላችሁ መኑኝ።
ቤተ እስጢፋኖስ በሚለው ሄዳችሁ እዩት። ዛሬ የጀመርነው ትምህርት ጽድቅን ሁሉ ልንፈጽም ይገባናል በሚል ነው። ይህንን ቅድም ስንነጋገር ይህን ቃል ማን ተናገረ ብለን ብንል ይህን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ እንደሆነ፣ ቃሉን ደግሞ የተናገረው ዮሐንስ ወደሱ መጥቶ ሊጠመቅ ሲል እንዴ እኔ ወደ አንተ መጥቼ ልጠመቅ ይገባኛል፣ አንተ ወደ እኔ እንዴት ትመጣለህ? አንተ ንጹሕ የእግዚአብሔር በግ ነህ። ሰዎች ቢጠመቁ ኃጢአት በደል ስላለባቸው ነው። አንተ ግን ንጹሕ የእግዚአብሔር በግ ነህ፣ እንዴት በእኔ ትጠመቃለህ ብሎ ሲለው አይ ጽድቅን ሁሉ ልንፈጽም ይገባል፣ ተወኝ አጥምቀኝ አለው ብለናል። እዛ ጋር ያነሳነው አንድ መሰረታዊ ጥያቄ፣ እዛ ጋር የቆመው መድኃኔዓለም ክርስቶስ ነው። ግን ያለው ጽድቅን ሁሉ ልንፈጽም ይገባናል ወይም ደግሞ እኔ ጽድቅን ልፈጽም ይገባኛል አላለ። ይሄ በጣም የሚደንቅ ነገር ነው። ጽድቅን ሁሉ ልንፈጽም ይገባናል አለ። ለምን አለም ብለን ብንል ይሄ ቤተክርስቲያን ዘመን አስተርእዮ ትለዋለች። አስተርእዮ ማለት መገለጥ ነው። ይሄም ደግሞ እግዚአብሔር የተገለጠበት ነው። በተለይ የእግዚአብሔር አንድነቱን የእግዚአብሔር ሶስትነቱን የተመለከትንበት ጊዜ ነው። ስለዚህ እሱ ቢጠመቅም በዛች ቅጽበት በዛች ደቂቃ እግዚአብሔር መንፈስ ቅዱስ ከሰማይ በርግብ አምሳያ ወረደ። እግዚአብሔር አብም ድምፁን ልኮ የሰማይን መስኮት ከፍቶ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው አለን። ስለዚህ አብ መንፈስ ቅዱስንና አብን ይዞ ጽድቅን ሁሉ ልንፈጽም ይገባል። ሰውን ለማዳን ይሄንን ሁሉ እናደርጋለን። የመንፈስ ቅዱስን መገለጥ የአብም ሰውና እግዚአብሔር በነገራችን ላይ ከዛን በፊት ተለያይቶ ነበር የሚኖረው። ግን ለመጀመሪያ ጊዜ ለዚህ ቤተክርስቲያን ዘመን አስተርእዮ የመገለጥ እግዚአብሔር የተገለጠበት የደስታ ዘመን ነው። ከዛ በፊት የጨለማ ዘመን ነው ወገኖቼ። ቅዱሳን የሚያለቅሱበት እግዚአብሔር ጽድቃችን እንደ መርገም ጨርቅ ሆነ፣ መልካም ብንሰራ እንኳን ዋጋ የለውም፣ ምን አለ ብትገለጥ፣ ምን አለ ተራሮች ላይ ብትወርድ ብትወለድ ይሉና ኢሳይያስ 64 ነው። ስለዚህ በዚህ ጊዜ ጽድቅን ሁሉ ልንፈጽም ይገባናል ያለበት ምክንያት እግዚአብሔር መንፈስ ቅዱስም እግዚአብሔር አብም በዛ ስለተገኙ ነው ብለን ቀድማል። አሁን እዚህ ጋር ያነሳነው አንድ መሰረታዊ ነገር ለመሆኑ የሆነ ሱንና እኛ ብንጠመቅ አንድም ኃጢአት ስላለብን ከኃጢአታችን ለመንጻት ነው። ሁለተኛ የሰው ልጆች እኛ ቤተክርስቲያን ሄደን ብንጠመቅ በ40 ቀናችን በ80 ቀናችን አልያም በመጣንበት ሰዓት በ30 ቢመጣ አንድ ሰው ስላልተጠመቀ በ40 ቢመጣ እኮ ይጠመቃል። ቤተክርስቲያን ቀኑ አልፎት ከመጣ አልፈዋል፣ በቃ it's past አልፈዋል አይባልም። በመጣበት ጊዜ በ20 በ30 እንደመጣ ይጠመቃል። ስለዚህ እኛ ያንን የምንጠመቀው በ30 ማነው በ40 ቀናችን በ80 ብንጠመቅ እኛ የእግዚአብሔር ልጆች እንድንሆን ነው። እሱ ግን ያስፈልገው የኃጢአት መንጻት ያስፈልገው እሱ ንጹህ ነው አለ። እግዚአብሔር ልጅ መሆን ያስፈልገው እሱ የባህሪ አምላክ እሱ የእግዚአብሔር ልጅ ነው በባህሪው አለ። ታዲያ ኢየሱስ ክርስቶስ ወገኖቼ ለምን ተጠመቀ ብለን ብንል ጥቂት ነጥቦችን እዚህ ጋር እናያለን። አንድ አራት ጠቅለል ያሉ አራት ሐሳቦችን አነሳና ጥቂት ነገር ደግሞ በዝርዝር አይተን የዕለቱን ትምህርት እንጨርሳለን በአጭር ጊዜ ውስጥ። አንደኛ ክርስቶስ የተጠመቀበት አንደኛው ምክንያት ወገኖቼ የፍጹም መታዘዝ ምልክት ነው። ለአባቱ የፍጹም የመታዘዝ ምልክት። ለዚህ ነው ባለፈው ሳምንት ስንማር ያመለጣችሁ ይህን ትምህርት ይሉና እሱ እግዚአብሔር ሲሆን እኛን ለማዳን ከሰማይ ሲገለጥ እግዚአብሔርነቱን እንደመገለጥ አርጎ አልቆጠረው፣ እንደመቀማት አርጎ አልቆጠረውም። ይልቁንም በባሪያ መልክ በሰው መልክ ተገለጠ። ለመስቀል ሞት እንኳን የታዘዘ ሆነ። ለአባቱ ያልታዘዛል። አባቱን ከስሞች ሁሉ ከፍ ያለውን ስም ኢየሱስ ክርስቶስ የሚለውን ስም ሰጠው። ለኛም ትእዛዝ ሰጠን። ምን የሚል ኢየሱስ ለሚለው ስም ስገዱ። በሰማይ ያለ ፍጥረት ቢሆን
በምድር ላይ ያለ ቢሆን ከምድር በታች ያለ ቢሆን በባህር ውስጥ ያለ በጥልቅ ውስጥ ቢኖር ለዚህ ስም ይስገድ ብሎ ትእዛዝ ሰጠናል። ስለዚህ ለምንድን ነው ያደረገው? ለምን ተጠመቀ ብለን ብንል ጽድቅን ሁሉ ይፈጽም ዘንድ ነው። የፍጹም መታዘዝ ምልክት ነው። መታዘዝን ሁሉ ይፈጽም ዘንድ ነው። እኔ ይላልኩ ብዙ ጊዜ አይታችሁ ከሆነ እኔ እኮ ለራሴ ፈቃድ አልመጣሁም፣ የመጣሁት የአባቴን ፈቃድ ልፈጽም ነው ይላል። ለዚህ እኮ ነው የእግዚአብሔር ቃል ስለ ኢየሱስ ክርስቶስ ሲናገር ኢየሱስ ክርስቶስ አዎ እግዚአብሔር ነው ወገኖቼ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እንደዛውም ሁሉ ደግሞ እንዳትረሱ በባሪያ መልክም ተገልጧል። ኢየሱስ ክርስቶስ ምን ተብሏል? ሌላ ጋር ኢየሱስ ክርስቶስ የእግዚአብሔር ምርጥ አገልጋይ ተብሏል። ለምሳሌ ኢሳይያስ 42 ሄዳችሁ ብታነቡ እነሆ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ። ኢየሱስ ክርስቶስ የእግዚአብሔር ምርጥ ተብሏል። ስለዚህ እግዚአብሔር ምርጥ አገልጋይ ነው። ስለዚህ ቁጥር 1 ለምንድን ነው የተጠመቀው ብለን ብንል ጽድቅን ሁሉ ይፈጽም ዘንድ ተጠመቀ። የመታዘዝ ምልክቱ የፍጹም መታዘዝ ምልክቱ አይደለም። ለጥምቀት እኮ ለመስቀልም እስከ መስቀል ድረስ ሄደ እሱ መታዘዝ። ጥምቀት መምጣት ብቻ አይደለም መስቀልም ደረሰ እሱ። ስለዚህ ወገኖቼ ለዚህ ነው ቅድም እኮ ቅዱስ ዮሐንስ ሊከለክለው ፈልጎ ነበር። ማቴዎስ ምዕራፍ 3 ቁጥር 13 14 ግን እንዴት እኔ ባንተ እጅ ተጠመቀ እኔ ነኝ ባንተ እጅ መጠመቅ የሚገባኝ አንተ በእኔ ብሎ ሊከለክለው ነበር። በዛን ጊዜ ግን ምንድነው ያለው? ጽድቅን መታዘዝን ሁሉ መፈጸም ይገባኛል፣ መፈጸም ይገባናል። ለዚህ ለሰው ልጆች መዳን ምክንያቱም ሰዎች ለመዳን መጠመቅ ያስፈልጋቸዋል። ሰዎች ለመዳን የኃጢአት መንጻት ያስፈልጋቸዋል። ሁለተኛው ምክንያት ክርስቶስ ለምን ተጠመቀ ብለን አንደኛው እንግዲህ ይሄ ነው፣ የፍጹም ታዛዥነቱ ምልክት ነው። ሁለተኛው ምክንያት ለኛ ወገኖቼ አራያና ምሳሌ ይሆን ዘንድ ነው። ክርስቶስ ወደ ምድር ሲመጣ ለሁለት ዓላማ መጣ። አንደኛው ሞቶ ቤዛ ሆኖኛል ያድናል አንደኛው። ሁለተኛ ሰርቶ ሊያሳየን ለኛ አራያና ምሳሌ ሊሆንን። አያችሁ እሱ ስለተጠመቀ እኛም እንጠመቃለን። በዝርዝር ደግሞ ለምን ተጠመቀ በኋላ መጣበታለሁ። እዚህ ጋር ትልቁን ነጥብ እንድትይዙ ቁጥር 2 ለምን ተጠመቀ ብለን ብንል ለኛ አራያና ምሳሌ ሊሆን ሰርቶ ማሳያ ራሱ ሰርቶ አድርጎ ሊያሳየን። አያችሁ ሶስተኛው ክርስቶስ ለምን ተጠመቀ ብለን ብንል የኛን የዕዳ ደብዳቤያችንን ይደመስስ ዘንድ የዕዳ ደብዳቤያችንን ይቀድ ዘንድ። ወገኖቼ እኛ ባሮች ነን፣ የዘላለም ባሮች ነበር። የተጻፈ ደብዳቤ ነበረ በዲያብሎስ የዘላለም ባሮች ናቸው ብሎ አባቶች በትርጓሜ ሲያስተምሩ ምን ይላሉ? ሰይጣን አዳምና ሔዋንን ከገነት ካስወጣ በኋላ በእብነ በረድ ላይ ለዘላለም ባሮቼ ናችሁ ብላችሁ ፈርሙሉ አስፈርሟቸዋል ይላሉ። በትርጓሜ ነው መጽሐፍ ቅዱስ ላይ ታገኙት። ስለዚህ የሰው ልጆች የኃጢአት ባሪያ የሰይጣን ባሪያ ሆኖ ለዘላለም ይኖሩ ነበር። ስለዚህ አንድ ደብዳቤ አንዱን ወስዶ በባህር ዮርዳኖስ ሌላውን በሲኦል ቀብሮት ነበር ይላሉ አባቶች። ስለዚህ ኢየሱስ ክርስቶስ በባህር ዮርዳኖስ የተገኘው ያንን የዕዳ ደብዳቤያችን ረግጦ ሊያቀልጠው ነው፣ ሊያጠፋው ሊደመስሰው ነው። ሁለተኛው በሲኦል የነበረ ደግሞ በመስቀል ላይ የዋለ ዕለት እታች ወርዶ ከሲኦል ነፍሳትን አወጣ ይላል አይደለም መጽሐፍ ቅዱስ። በዛን ጊዜ በሲኦል የነበረውንም ቀደደልን። ስለዚህ ኢየሱስ ክርስቶስ ለምንድን ነው የተጠመቀው ብለን ብንል የዕዳ ደብዳቤያችን ይደመስስ ይቀድ ዘንድ ነው። በነገራችን ላይ ባለፈው ከኔ ጋር የነበራችሁ አንድ የቤቴን የራሴን ምስጢር ነገርኳችሁ አይደለም? ምን አልኳችሁ? ይህንን ለመረዳት የዕዳ ደብዳቤ አረጊ የዕዳ ደብዳቤ ተቀደደ ሲባል ይህንን የሚያውቀው ዕዳው የተቀደደለት ሰው ነው። ዕዳው የተደመሰሰለት ሰው ነው። ሰው አይገባውም ማለት ነው። ለዚህ ነው ጥምቀቱን ስናከብር አስተውለን እናክብር። የሆነውን ነገር የዕዳ ደብዳቤያችን የተቀደደበት ነው። ሰው ግን አይገባውም። እኔ ይገባኛል። ለምሳሌ ላስረዳችሁ። ቅርብ ቀን የዛሬ 2-3 ሳምንት ይሄንን ነግራችሁ አንድም እግዚአብሔርን ለኔ ያመስግኑልኝ። ለኔ
እግዚአብሔርን አመስግኑ። ሁለትም እንድትረዱት ለእናንተ በዚህ እግዚአብሔር ይከብር ዘንድ ነው እንጂ ስለ ራሴ ስለ ቤቴ ስለ ኑሮ ልነግራችሁ አልጋለሁ። እዚች ጋር ቁጭ ብዬ ቅርብ ቀን አንዲት ደብዳቤ ገርማችኋል እንደዚች መጣች። አሁን ላስረዳችሁ ፈለኩት። የዕዳ ደብዳቤያችንን ክርስቶስ ቀደደው፣ ደመሰሰው። የዕዳ ደብዳቤ መደምሰስ ታውቃላችሁን ስል ነው ላስረዳችሁ፣ የራሴን ፐርሰናል የምነግራችሁ። ታዲያ ያቺ ደብዳቤ ስትመጣ ምን ይላል? ኮንግራጁሌሽን ስጢፋኖስ ምትኩ፣ ሚስተር ስጢፋኖስ ምትኩ ይላል። ኮንግራጁሌሽን ይልና ዕዳ ተደመሰሰልኝ ይላል። ዋት ነው ያልኩት? ዕዳ ተደመሰሰልኝ አነበብኩት። ምንድን ነው የሚለው? ታንክ ዩ ፎር ዩር ፐብሊክ ሰርቪስ፣ ታንክ ዩ ፎር ዩር ፐብሊክ ዩር ዴት ሃዝ ቢን ፎርጊቭን ይላል። ዋት ምን ማመን አቃተኝ። ምን ማለት መሰላችሁ? ለካ ሰዎቹ እግዚአብሔር ይስጣቸው፣ እግዚአብሔር ይባርካቸው። እኔ እዚህ አሜሪካን ሀገር ስማር በተለይ ግራጁዌት ስኩል ሲሄድ ለማንኛውም ሰው ብድር ተበድረን ነው የምንማረው። እዚህ አሜሪካን ሀገር ትምህርት ቤት የሚሄዱ ሰዎች ብድር ተመረን ነው ዩኒቨርሲቲ የምንሄደው። ማለት ብድር ተበድረን ነው በ30 ዓመት በምን የሚከፈል እና አንዳንዱ 100,000 አንዳንዱ 400,000 500,000 ብር ድረስ ይበደራሉ። ልጆች ተበድረው ነው የሚማሩት። ኦኬ ተበድረን ነው የምንማረው ትምህርት ቤት ለመማር። እኔም ተበድሬ ነበር ግራጁዌት ስኩል ሲሄድ እዚህ ሀገር እና ብዙ ብር ነው ያለብኝ፣ ብዙ እውነቱን ለመናገር ይሄን ብር ላለፉት 12 ዓመት ስከፍለው ነበር። አንድም ቀን ግን ላዩ እንኳን ይከብደኝ፣ ብሩ አይንቀሳቀስም። እኔ ልንገራችሁ ምን እግዚአብሔር አይደለም ይከብርበት። $65,000 ዕዳ ነበረብኝ የትምህርት ቤት የዩኒቨርሲቲ። ግን ከፍለዋለሁ፣ ግን አይንቀሳቀስም። ስለዚህ አላየውም። ስቴትመንት ሲመጣ እንኳን በአመት አንድ ቀን ነው እንጂ ማየው አላየውም። በቃ ኢትስ ሶ ዲፕረሲንግ እሱን ብር ዕዳ ማየት። እግዚአብሔር እንዲከብር ነው ይሄንን የምነግራችሁ፣ እግዚአብሔር እንድታመሰግኑ። ከዛ ይሄንን ለ12 ዓመት ከፍየዋለሁ፣ ግን አይነቃነቅም። ገሷል። በቀደም የመጣችሁ ስጢፋኖስ ታንክ ዩ ፎር ዩር ፐብሊክ ሰርቪስ፣ ዕዳ ተደመሰሰል። 65,000 ብር የነበረው ዕዳ ዜሮ ሆኗል። ለሄጄ ለባለቤቴ ስነግራት ለሌሎችም ስነግራቸው አላመኑ። እውነት ነው ነገሩ ብዙ ብር ነው። ምን ልላችሁ ፈልጌ ነው፣ ይሄ ምድራዊ ነው። ካለን እንከፍለዋለን፣ ካለበለዚያ ይቀራል፣ ችግር አይደለም። ግን በዛን ሰዓት የተደሰትኩት መደሰት እኔ ያው እግዚአብሔር ምስክሬ፣ በዛን ሰዓት አይንህ ላይ ምን መጣ ብላችሁ ጠይቁኝ። ልክ ስለ ዕዳው መደምሰስ ሳነብ በፊት ለፊት እዚያ ላይ ኢየሱስ ክርስቶስ ለኛ የደመሰሰው ዕዳ ትዝ አለኝ። ልክ ወደ ሰማይ ስንደርስ ቅዱስ ሚካኤልና ቅዱስ ገብርኤል ወዴት ነው ሲሉን፣ አይ እነሱ ይለፉ፣ ቅዱሳን እንደዚያ ለምን ይለፉ? ለምን ዕዳቸው ኢትስ ፔይድ ተከፍሏል። እሱን የተሰማኝ እንጂ ማን እንከፍለዋለን። ግን እግዚአብሔርን አመስግኑልኝ ልላችሁ ይሄንን ምሳሌ ያመጣሁላችሁ። የዕዳ ደብዳቤያችንን ኢየሱስ ክርስቶስ ቀደደ። ይሄ ምድራዊ ነው የኛ የተቀደደው። ዕዳ ከባድ ነገር ነው። ዕዳ ሰው አንገት ያስደፋል። እኛ ግን የነበረብን ዕዳ ወገኖቼ፣ ክርስቶስ የደመሰሰው ዕዳ ወገኖቼ የዘላለም ዕዳ ነበር፣ ተከፍሎ የማያልቅ። ስለዚህ ዕዳችንን ደበረ። ስለዚህ በአጠቃላይ ኢየሱስ ክርስቶስ ሶስተኛው ለምንድን ነው ብለን ብንል የዕዳ ደብዳቤያችን ይደመስስ ዘንድ ተጠመቀ። አራተኛው ኢየሱስ ክርስቶስ ለምን ይሄንን አደረገ ብለን ብንል መሰረታዊው እግዚአብሔር ለሰው ልጆች ያለውን የማዳንና የማጽደቅ ሰውን የማጽደቅን እቅድና ዓላማ ሁሉ ይፈጽም ዘንድ ነው። ሰዎች ልጆች ይድኑ ዘንድ፣ ሰዎች ልጆች ወደ እግዚአብሔር መንግስት ይገቡ ዘንድ የማዳንና የጽድቅን ፕላን የእግዚአብሔርን ፕላን ይፈጽም ዘንድ ነው። ያን ስራ ይፈጽም ዘንድ ሁሉን ነገር ማለት ጽድቅን ሁሉ ልንፈጽም ይገባል ያልነው ለዚህ ነው። በአጠቃላይ ኢየሱስ ክርስቶስ መጠመቅ አያስፈልገውም። ለምንድን ነው የተጠመቀው ብለን ብንል በሩጫ ሰዓታችን መቼም ይሮጣል። በሩጫ አንዳንድ ነገር ልበላችሁና የዕለቱን ትምህርት እየጠቀለልኩ ሄዳለሁ። በአጠቃላይ መጠመቅ የማያስፈልገው ንጹህ የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ለምን ተጠመቀ ታዲያ ብለን ብንል ቅድም 3ቱን ወይም 4ቱን አንኳር ነገሮች ነግሬያችኋለሁ። አንደኛው ጽድቁን ሁሉ ይፈጽም ዘንድ የፍጹም የመታዘዙ ምልክት ነው ብያችኋለሁ። ሁለተኛው ለኛ አርአያና ምሳሌ ሊሆን ነው ብያችኋለሁ። ሶስተኛው የዕዳ ደብዳቤያችንን ሊቀድ ብዬ አልኳቸው። በአጠቃላይ ኢየሱስ ክርስቶስ ለምን መጠመቅ ያስፈልገዋል ብለን ብንል ሌሎች ምክንያቶችም ነበሩ። ጥቂቶቹን ብቻ በሩጫ
ተናግሬ ልለፍ። እነዚህ ጥቂቶች ናቸው። አንደኛ የቅዱስ ዮሐንስን አገልግሎት ሲያጸናን ዮሐንስ ከእግዚአብሔር የተላከ ሰው ሲያጠምቅ የነበረው የሱን አገልግሎት ሊያጸና ስለፈለገ ትክክል ነው የሱ አገልግሎት። እናንተ ሰዎች ሰው ሁሉ መጥቶ ሊጠመቅ ይገባል፣ መጠመቅ አስፈላጊ ነው፣ ይሄ ዮሐንስ ሐሳብ አይደለም፣ ትክክል ነው ሲል የዮሐንስን አገልግሎት ሊያጸና ፈልጎ ነው። ሌላ ምክንያት ሌላው በእግዚአብሔር በአባቱና በእግዚአብሔር መንፈስ ቅዱስ በራሱም በኢየሱስ ክርስቶስ እዚህ ጋር ነገር ልድገምላችሁ። ሌላው ምክንያቱ ለምን ተጠመቀ ብለን ብንል በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ የሱ የእግዚአብሔር ልጅነት ይረጋገጥ ይመሰከር ዘንድ። በነገራችን ላይ ከዛ በፊት እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሚሆን ነቢያት ነግረውናል። ኢሳይያስ ነግሯል። ወንድ ልጅ ተሰጠን፣ ሕፃን ተሰጠን፣ እንደዚህ ያለ ነግሮናል እኮ። ስሙም ማን እንደሚባል አማኑኤል ይባላል። እንደዚህ ያለ ነቢያት ነግረውናል። እውነቱን ለመናገር ከዛ ቀጥሉና መላእክት ነገሩ። ቅዱስ ገብርኤል መጥቶ እመቤታችን ትወልጃለሽ፣ ባለፈው ሳምንት ይናል ጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትያዋለሽ፣ እሱ የዓለሙን ኃጢአት የሚያስተሰርይ ብሎ ነግሯታል። የእግዚአብሔር ልጅ ነው እሱ ብሎ ተናግሯል። እዚህ ጋር መጥምቀ መለኮት ዮሐንስ ቅድም ባነበብኩላችሁ እሱ የእግዚአብሔር ልጅ ነው ብሎ ቅድም አላነበብ ነው እንዴ? አጠምቅ የላከኝ እሱ ነገረኝ ብሎ ዮሐንስ ምን አለ? በዮሐንስ ምዕራፍ 1 ቁጥር 28 ላይ ስናነብ ቁጥር 33 ላይ እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ አለ። ስለዚህ ዮሐንስም መሰከረልን። ግን ኢየሱስ ክርስቶስ ሌላው ምክንያት ለምንድን ነው እዛ የተገኘው ብለን ብንል እግዚአብሔር አብና እግዚአብሔር መንፈስ ቅዱስም የሱን ልጅነት ይመሰክሩ ዘንድ ነው። ይህም ሌላ ሚስጥሩ ነው። ገብቷችኋል? ለዚህ ነው እግዚአብሔር አብ እኮ በመስኮት ብቅ ብሎ በሱ ደስ የሚለኝ የምወደው ልጄ አለን። ስለዚህ በእርሱ የባህሪ ልጅነት እግዚአብሔር አባቱና በእግዚአብሔር በአባቱና በእግዚአብሔር በመንፈስ ቅዱስ የእግዚአብሔር ልጅነቱ ለዓለም ይገለጽ ዘንድ አስተሪዮ ይገለጽ ዘንድ የሚስጥር ኢየሱስ ክርስቶስ በዮርዳኖስ ተጠመቀ። ሌላው የሚገርማችሁ ኢየሱስ ክርስቶስ ለምንድን ነው የተጠመቀው ብለን ብንል እርሱ በባህሪ የእግዚአብሔር ልጅ ሲሆን፣ ቅድም ነግራችኋለሁ የባህሪና የሕግ ልጅነት። እኛ አሁን የሕግ ልጆች ነን። እርሱ በባህሪ የእግዚአብሔር ልጅ ሲሆን ደግሞ እሱ ምንድን ነው? የሰው ልጅም ነው። ራሱን ይላል ደግሞ የሰው ልጅ ይሰቀላል። የሰው ልጅ ለምን? የድንግል ማርያም ስጋ ለብሷልና ተዋህዷልና። የእናታችን የወላዲት አምላክን ስጋ የሰው ልጅ ስጋ ስለለበሰ ልክ ፍጹም አምላክ እንደሆነ ፍጹም ሰው ነው ደግሞ እንዳትረሱ። ፍጹም ሰው ሆኖ ያልሆነው ኃጢአት በሱ የለም። ባጭሩ ነው። ከኃጢአት በስተቀር ሁሉም ነገር የሰው ልጅ ያደረገውን አድርጓል። አልቅሷል፣ ተጫውቷል፣ በቃ ሁሉም ነገር። ስለዚህ እርሱ በባህሪው የእግዚአብሔር ልጅ ሲሆን የሰውም ልጅ ነውና በመጠመቁ እኛ ወገኖቹን በነገር ሁሉ ማለት ከኃጢአት በስተቀር በነገር ሁሉ ሲመሳሰለን ከኛው ከወገኖቹ ጋር ተረዳችሁ? አዎ። ስለዚህ እሱ በባህሪው የእግዚአብሔር ልጅ ሲሆን ጥምቀት የማያስፈልገው መጠመቅ የማያስፈልገው እኛ ብንጠመቅ የእግዚአብሔር ልጆች ልንሆን ነው። እኛ ብንጠመቅ ኃጢአት ስለሰራን እሱ ያስፈልገውም። ግን ደግሞም የሰው ልጅ ስለሆነ ፍጹም አምላክ ፍጹም ሰው ስለሆነ በተዋህዶ ከበረ ምን ይላል? የሰው ልጅ ስለሆነ የሰውም ልጅ ነውና በመጠመቁ ከኛ ከወገኖቹ እኛ ወንድሞቹ ምን ይባላል? በመጠመቁ እኛ ወገኖቹ በነገር ሁሉ ከኃጢአት በስተቀር ሊመሳሰል ነው። በዚህ ምክንያት ተጠመቀ። ሌላው ሊነግረን የፈለገው ነገር አለ። ሲጠመቅ ጥልቅ ብሎ ሲገባ ጥልቅ ሲያደርገው ጥልቅ ሲያደርገው ልንገራችሁ። የራሱን የወደፊት ሞት ሲያመለክተን
ወደፊት የሚገጥመውን ሞት መቃብር ጥልቅ ብሎ ወደ ውሃ ሲገባ ሲያመለክተን ወደ ውሃ በመጥለቁ የጥምቀትን ፍጹም ትርጉም ለኛ ይገልጽልን ዘንድ ነው። እኛ በነገራችን ላይ ዛሬ አንደርስበትም በሚቀጥለው ሳምንት እኛ እኮ አንዱ ምክንያት ስንጠመቅ የመጠመቃችን የእግዚአብሔር ልጅ መሆን ብቻም ሳይሆን የመጠመቃችን ዋናው ምክንያት አንዱ ልክ ጥልቅ አባቶች እንደዚህ ይዘው አሁን እኛ ዲያቆናት እንደዚህ ተይዞ ብቅ ጥልቅ ሶስት ጊዜ ይደረግልን። ጥልቅ ስንል እኮ ከሞቱ ጋር የመተባበራችን ነው። መቃብር የመውረዳችን ምሳሌ ነው ወገኖቼ። ይሄ እውነት ነው መጽሐፍ ቅዱሳዊ። እሱም ደግሞ ጥልቅ ብሎ እዛው ሲገባ የራሱን ሞት የራሱን መቃብር እና የጥምቀትን ፍጹም ትርጉም ለኛ ሲገልጽልን ነው። ልክ እኛ በጥምቀት ከእርሱ ጋር በሞቱ እንደምንተባበር እኛም ወገኖቹ ስለሆንን እሱ በጥምቀት ከኛ ጋር ተባበረ። ግን እንዳትረሱ ፈልገው እሱ መጠመቅ አያስፈልገው። እሱ ንጹህ ነው። እኛ ብንጠመቅ ከኃጢአታችን ልንነጻ ፈልገን ብንጠመቅ የእግዚአብሔር ልጆች ነን። እሱ ግን በባህሪው ንጹህ ነው። እሱ ግን በባህሪው እግዚአብሔር ልጅ ነው። አምስተኛው ለምንድን ነው የተጠመቀው ብለን ብንል በውሃ ውስጥ ሲገባ ዓለምንና ውሃውን ይባርክ ዘንድ ያነጻና ይቀድስ ዘንድ። አያችሁ ሶስት ምስክሮች አሉ ይላል። እዛ ውስጥ አልገባም። የዓለሙን ኃጢአት በደሙ እንደሚያነጻ ያጠይቅ ዘንድ። አያችሁ በውሃው ሲገባ ዓለሙን ውሃውንም ይቀድሰው ዘንድ። ዓለም እኮ ተበላሽቶ ነበር። ስለዚህ በውሃው ሲገባ ዓለሙና ውሃውን ሁሉ ይባርክና ያነጻ ዘንድ ዓለሙ ያነጻ ዘንድ ነው። ስድስተኛው በሩጫ ነው የሄድኩት። ለምንድን ነው የተጠመቀው? አሁን ጨርሻለሁ ትምህርቴ። ለምንድን ነው የተጠመቀው ብለን ብንል የብሉይ ኪዳን አባቶች ትንቢት ተናግረዋል። የብሉይ ኪዳን አባቶች ያደረጉት ያ ብሉይ ኪዳን ለአዲስ ኪዳን ጥላ ነው። አዲስ ኪዳን ፍጻሜ ነው። ከዛም በፊት የሆኑ ነገሮች አሉ። እነዛ ጥላዎች ናቸው። አዲስ ኪዳን ግን ተፈጸመ በቃ። ስለዚህ በብሉይ ኪዳን የነበሩ ነቢያት የተናገሩት ያደረጉት ነገር ስለነበረ እሱን ፍጹም ሊያደርግ ነው። ምሳሌ ልስጣችሁ። ለምሳሌ ዘጸአት ምዕራፍ 14 ላይ ብትሄዱ አባታችን ሙሴ ሕዝበ እስራኤልን ከግብጽ ባርነት አወጣ። ሲያወጣ በምን መካከል ተሻገረ? ምንን? በቀይ ባህርን ተሻገረ አይደል? ከባርነት አውጥቷቸው አሻገራቸው። በቀይ ባህርን እኮ የተሻገረው ወገኖቼ ሙሴ እዚህ ጋር የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ሕዝቡ የዓለም ምሳሌ። ባህሩን ተሻግረው ከባርነት ነፃ ወጡ። አያችሁ? እንደዛው እኛ ክርስቲያኖችም የሱ የተጠቀመቀበት እናንተ ብትጠመቁ ከዘላለም ባርነት ወደ ነፃነት በጥምቀት ትገባላችሁ ሲለን ነው። ይሄ ብቻ አይደለም። ሌላ አንድ ነገር ልጨምርላችሁ። በሩጫው አባታችን ነብዩ ኢያሱ መስፍኑ ኢያሱ አሁንም ከሙሴ ካለፈ በኋላ እስራኤልን እየመራ መጣ። ኢያሱ የክርስቶስ ምሳሌ ነው። ህዝቡ የዓለም ምሳሌ ነው። ከሱ ጋር የነበረው ካህናቶችን አስይዞ ዮርዳኖስ ጋር ደረሰ። ዮርዳኖስን መሻገር አይቻልም። ዮርዳኖስ ውሃ ነው። ይሄው ዮርዳኖስ ልባዱ ይሄው ዮርዳኖስ እሱ ጋር ደረሰ። ስለዚህ አባቶች ካህናት ታቦት ተሸክመው በዮርዳኖስ ጫፍ እግራቸው ውስጥ ገብተው ቆሙ። ውሃው ደረቀ። በሱ ላይ ተሻገሩ። አያችሁ? ኢያሱ የቃል ኪዳኑን ታቦት ይዞ ወደ እረፍት ሀገር እንዳሻገራቸው እኛም ክርስቶስ ስትጠመቁ ወደ ዘላለም እረፍት ወደ ዘላለም ሀገር ወደ መንግስተ እግዚአብሔር ትገባላችሁ ሲል ለኛ ሲል ተጠመቀ። አያችሁ? በመጨረሻ ሰባተኛውና የመጨረሻው ለምንድን ነው የተጠመቀው ብለን ብንል በኃጢአት ምክንያት ተዘግቶ የነበረው ገነት ታስታውሳላችሁ አይደል? በኃጢአት አዳም በደለ፣ ሔዋን በደለች። ስለዚህ እግዚአብሔር ከገነት አስወጣቸው። በምትገለባበት የኪሩቤል ሰይፍ ዘጋት ይላል። ተዘግቶ ነበር። ስለዚህ የገነትን በር ይከፍት ዘንድ ነው። ምን ማለት መሰላችሁ? ቅድም ብያቸዋለሁ እኮ እግዚአብሔር እኮ ሲወርድ ያ ሁሉ ሲሆን እኮ ደስታው ለዚህ ነበር።
በብሉይ ኪዳን ይሄ አልነበር። በኃጢአት ምክንያት ተዘግቶ የነበረው ገነት ወይም የእግዚአብሔር መንግስት ይከፈት ዘንድ ነው። በኃጢአት ምክንያት ሰዎችና እግዚአብሔር ተለያይተው ነበር። ስለዚህ የክርስቶስ መጠመቅ ይሄ ሁሉ ሆነ። ሰማይ ተከፈተ፣ ገነት ተከፈተ፣ የወጣ ነው እኛ ወገኖቼ ቤታችን ተከፈተ። በአጠቃላይ እንግዲህ አይገስ እዚህ ጋር ማቆም አለብኝ ጊዜው ስላለቀ። ጥምቀት በአጠቃላይ ጥምቀት ምንድነው ብለን ብንል አንደኛ ለኛ ምንድነው ብለን ብንል ከእግዚአብሔር የምንወለድበት ነው። ለኛ የክርስቶስን ጨርስ ከእግዚአብሔር የምንወለድበት የእግዚአብሔር ልጆች የምንሆንበት ነው። ጥምቀት ምንድነው ብንል በሚቀጥለው ሳምንት የምመጣበት ነው። ከክርስቶስ ጋር በሞቱና በትንሣኤ ህብረት የምናደርግበት ልክ ቅድም ህብረት የምናደርግበት ጥልቅ ሕፃኑ ልጅ ዲያቆኑ ጥልቅ ከሞቱ ከክርስቶስ ጋር በሞቱ የመተባበራችን ነው። ሌላው ጥምቀት ምንድነው ብለን ብንል እግዚአብሔር ዓለሙን ያዳነበት ጸጋው በቃ በሱ ነው ያዳነው፣ በቸርነቱ ሰጠ። ግን የሚገርማችሁ ዲፍረንሱ ይሄንን እየተቀበለ ነው። ካልተቀበለ ይቀልጣታል። እሱ ሲጻፍቱ ለዚህ ነው እግዚአብሔር እኮ ዓለሙን ዝም ብሎ ማዳን ይችል ነበር። ግን አሁን ይሄኛው ዲፍረንስ የሆነው ምንድነው? መቀበል ይጠይቃል። ሰጠ፣ እግዚአብሔር ጸጋውን ሰጠ፣ የፈለገ ይቀበላል። ለዚህ ነው ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይከስራል። ወገኖች ዛሬ ተፈርዶበታል ይላልና ሌላው ጥምቀት ምንድነው ብለን ብንል የክርስቲያኖች የኛ ክርስቲያን መሆናችን ምልክት ነው። እንግዲህ ሰዓታችን ስለሄደ የግድ እዚህ ጋር ማቆም የግድ ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው ሳምንት ተስፋ አደርጋለሁ ይሄ ትምህርት ይቀጥላል። በነገራችን ላይ ይሄን ትምህርት እንቀጥለዋለን፣ ይቀጥላል። ምን ያህል ጊዜ እንደሚፈጅ እግዚአብሔር ነው የማውቀው፣ እኔም አላውቀው። ግን ዞሮ መማር ስላለብን በዚሁ ርዕስ ከዚሁ ከጥምቀቱ ጋር ተያይዞ ይሄ ትምህርት ይቀጥላል እና በሚቀጥለው አርብ ሁልጊዜ መርሃ ግብራችን አርብ ዕለት ከምሽቱ 8 PM ላይ በዚህ በኢስት ኮስት አቆጣጠር፣ እሑድ ዕለት ደግሞ እንደዚህ 1 PM ላይ ነው። እንግዲህ ያስተማረን ወንድሞቼ የመከረን እግዚአብሔር ስሙ የተመሰገነ ይሁን። የመጨረሻ መልእክቴ ምንድነው መሰላችሁ? ጥምቀትን ቃና ዘገሊላን ዛሬም ደግሞ እናታችን ወላዲተ አምላክን የምናስብባት የጥሪ አስተርእዮ ማርያም ቀን ነውና በዓል ስናከብር አስበን ተረድተን እንደምንባረክበት ለመብል ለመጠጣት ብለን አናከብር። ሪሊ አስበን ተረድተን ከሁሉ የበለጠ ካሰብን ከተረዳን በኋላ ደግሞ እግዚአብሔር አምላክ ያደረገውን ስናስብ እንደመማለን። እግዚአብሔር የምትደንቅ አምላክ ነህ። እግዚአብሔር አንተ ድንቅ አምላክ ነህ። ወይ አባቶቻችን አምላክ፣ የቅዱሳን አምላክ፣ የነቢያት አምላክ፣ የሐዋርያት አምላክ፣ የጻድቃን የሰማይ የምትደንቅ ነህ ብለን እናመሰግናለን። ይሄ ደግሞ ይባላል አምልኮት ይባላል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ መልካም ሰንበት ይሁንላችሁ፣ መልካም ሳምንት ይሁንላችሁ። እግዚአብሔር እዚህ እንደፈቀደ ደግሞ በሚቀጥለው እንገናኛለን፣ እንማራለን። ሰላም እግዚአብሔር ይብዛላችሁ። ሰላም